ለያይ ያላችሁ አንበሳም ደግሞ ከሌለ አንበሶቹ አንበሳ ሰጥቶናል። ስታክም አይተናል። እናትና ልጅም አይተናል። ፈጣሪ ጨምሮ ይስጣችሁ። እስኪ 24 ሰው በአንዳንድ ሺህም ቢሆን እንምላ። እስኪ 24 ሰው እንምላው። እሺ በደቦል እንምላው። በደቦል ቤት ላይ እንደቅድሙ ሻርክ ትንሹ አንበሳ ምናምን ያላችሁ ያው እንደ ስማችን ኢትዮጵያዊነት ያው እያሸተትን ነው። አልሐምዱሊላህ በርቱ እንግዲህ። አሜን አሜን። ሌትስ ጎ ፋሚሊ ሂዱበት። ቤቢ ላይንም ሻርክ ምንም ያላችሁን ስጡና ይሙላ። 400 ሺህ ይሙላና ወደ ቤት ይግቡ። እናትየው ምሳ ትብላ፣ ቡና ተጠጣ፣ ከልጇ ጋር እቅፍ ድግፍ ታርግ፣ ልጇን ከልጇ ጋር ፍቅር ታሳልፍ፣ የራባትን ልጇን። ሌትስ ጎ ፋሚሊ። አንድ አንበሳ ቤቢ ላይን አድርገንላችኋል። ቤቢ ላይን አንድ ስንት ቤቢ ላይን ቢሰጥ ነው የሚሞላ? አሁን አራት ቤቢ ላይን ይሞላል። 4 ቤቢ ላይን 4 ደቦሎ ማለት ሚያው የምትለው እሷ ትሞላለች። ጋይስ 4 ሰው እንዳንብስል። አሜን 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 አሜን። የምን ቤቢ ላይን ነው አቢባዬ? በአንበሳ ዘጋው። አሜን በአንበሳ አሜን። ተባረክ። ወንድ ነው አይደል? አሜን ተባረክ። እድሜና ጤና ይስጥክ፣ ክፉ አይንካክ በህይወት እስካለክ። መርቁ እንጂ አሜን። በጣም እናመሰግናለን። ትሰምዐንለኻ ዶ? እኔ ትንሽ ልናገረው ልጁና እያሱ ትሰምዐንለኻ? ሚት ካብርህ እያሱ ማይክሮፎን ክፈታ። ማይክሮፎን ክፈታ። በቃ እየሰማሁ ነው። በቃ ስልክኻ ንኻሊእ ሰብ ገለ ሰምዐካ ኣለኹ። ንኻሊእ ሰብ ከይተባእኻ ስልክኻ ቁልፊ ግበረላ፣ ፓስወርድ ግበረላ፣ ቻርጀር ትገድፋ ከለኻ በዛኻ ግደፋሽሎ። ካብኡ ምስ ሃቢባ ተደዋወል ሞ ሃቢባ ትነግረካ ከመይ ገድፋ ወንሳ ሰብ ክደሊልካ ያ ኦልሞስት ናም አቢባዬ ከተቀል ማለት ነው። ዛሬውኑ ተገናኘውና ታውቂያለሽ አለ ዝጉየኛውን የልጁ ቲክታኩን አው አንቺ ኢሜይሉና ፓስወርዱን ተቀብለሽ ዛሬውኑ ማውጣት ጀምሪ። እሺ ዛሬውኑ ሰው አገናኘዋለሁ የሚያወጣለት ሰው ምንም ችግር የለም። በቃ ንኻሊእ ሰብ ከይትህቢኻ ሽሎ ዝኾነ ሰብ ከይትህቢኻ ጊፍቲ ካብ ዝተዋሃበካ ንባዕልኻ ተጠቐሙ። ንገርልኝ፣ እንደዚህ በልልኝ በእናትህ። በጣም ብዙ ሌባ ስላለ ፓስዋርዱን እናንትኑ ለማንም እንዳይሰጥ ንገርልኝ። አሞራው በቃ ንግሪ ፓስወርዱን ማንም ሰብ ከይትህቢኻ ንምሸደው ከባቢ ለማንም እንዳይሰጥ ዝኸውን ዝብል ግምት ኣለንና ብቻ ስልክኻ ንማንም ከይትህቢኻ ፓስወርድ ግበረላ፣ ኣብ ቻርጀር ከይትገብ በቃ ንማንም ሰብ ከይትህቢኻ ስልክኻ። እሺ ካብ ሃቡ ኢሜይልን ስልክ ቁፅርን ኢላ ክትጥየቀካ ከላ ሃቡ ኢሜይልካን ስልክ ቁፅርካ እናሃቡ ሃባሞ ሃቡ አውጥታት ትሰጥላ፣ ብሩን በአካውንታችሁ ታስገባላችኋለች። እሺ በቃ እንኳን ደስ አላችሁ። አረፍ በሉ፣ ምሳ ብሉና አሁን ወደ ሀገር አትሂዱ። ምሳ በልታችሁ ቀስ ብላችሁ ወደ ማታ አካባቢ ወደ ሀገር ሂዱ። እሺ ግን ሳይመሽባችሁ አሁን ሂዱና ምሳ ብሉ። ሁላችሁንም በጣም ነው የማመሰግናችሁ። በጣም ወዳችኋለሁ፣ በጣም አከብራችኋለሁ። እውነት ከቃል በላይ ናችሁ እናንተ ሁላችሁንም። እንኳን ደስ አለሽ። እንኳን ማንኛውም አዳዲስ ሰው እየገባ ነው ያለው። እስቲ 2 ደቂቃ ጨምሩላቸው። ሚኪ ጆይን ሲላይታችሁ ነው አይደለ? 2 ደቂቃ። እሺ እሺ እሺ። አንድ ሰው በማን ቦታ ይገባ? ሚኪ ቤተሰቦች 15 ዓመት የተለያዩ እኔ ልውረድልሽ ሀቡ እንዴ አሞራ ቆይ እንዴት ላክ? አይ እኔ ወርድልሻለሁ ሀቡ ችግር የለውም። እሺ ማኩ ተመልሶ ይገባል። ሚኪን ሳቡት በማኩ ቦታ አሞራው ሳቦ ሚኪን አባ እያላከ ነበር። ኦኬ እሺ ልኬልሃለሁ። I want to say one thing and then I will leave. Jamila, okay, you can say, but don't leave. I want them to follow you. Yenimar. Nde universe አንበሳ አውርደሽ እና መስግንሽ እንጂ። ቤተሰብ እንዴት ናችሁ? ምን አለፈ? ምንድን ነው አለን? እንዴት ነው ሚኪ? እግዚአብሔር ይመስገን አለን። እናትና ልጅ ከ15 ዓመት በኋላ አገናኝተናቸው ነው በአካል። ኧረ በጌታ ስም መስገን ደስ ይላል። እንዴ የሚታዩት እነሱ ናቸው አይደል? አዎ። እንኳን ደስ ያላችሁ ማዘር፣ እንኳን አብሮ ደስ አለን። እንኳን ለዚህ አበቃችሁ። በእውነት በስመ አብ። እንዴት አይነት በባለፈው አንቺ ቤት ያየኋቸው ናቸው። አዎ በኦንላይን ነበር ያገናኘናቸው። አሞራው ትኬት ችሎ ከባህር ዳር መቀሌ ድረስ ሄዳ እናትየው ልጇን አገኘች። አሁን መመለሻ ትኬታቸውን ደግሞ ሙባረክ
ወደ ባህር ዳር የሚመለሱበትን ደግሞ አብረው ሊኖሩ ሙባረክ ይችላል። እና አሁን ደግሞ ሰው በጊፍት እያገዛቸው ነው ሁሉም ያለው ሰፖርት የተደረጉ በጣም አሪፍ። ኦኬ ሩቅያ የኔ እናት ያኛው ልጅሽ እንዳይቀና ስር ባቀፍ እያደረግሽ ይኸው ተቃቅፈን ያለን ለመጀመሪያ ጊዜ ወንድሙን አግኝተው እንዴ በዛኛውን እንጂ ወንድምህን ቀፈው ወንድምህ ጋር አቀፍ። አሁን በቅርቡ ደግሞ ትግርኛ ያስለምድሃል፣ አንተም አማርኛ ታስለምደዋለህ አይደል? አብራችሁ ስትኖሩ አብራችሁ ስትቆዩ አንተ አማርኛ ታስለምደዋለህ፣ እሱ ትግርኛ ያስለምድሃል። እናታችሁንም ትግርኛ ያስለምዳታል፣ አማርኛ ያስለምደዋል። ደግሞ ይመሳሰላሉ አይደል ጋይስ? አዎ ልጅ አሁን ልጅነታችሁን ጨርሱ፣ በደንብ አድርጋችሁ ተደባደቡ፣ እኛ ያላነፍንበትን ልጅነት እናንተ አልፉ፣ ተጫወቱ፣ ኳስ ሂዱ፣ ፕሌይስቴሽን እዩ። እሺ ተደባደቡ። እነሱ ላይ ነው የሚሰጠው ሰው የሚሰጠው። አዎ በጣም አመሰግናለሁ። በጣም ላመስግንክ። በጣም አመሰግናለሁ። ተባረክ እድሜና ጤና ይስጥክ። ተባረክ። እና እንግዲህ አሁን ይሄዱና ነግረከዋል አይደል? ለእናትየው ልንገራት እኔ ሩቅያ እንትና ማለት ነው ለእያሱ ለማንም ሰው ፓስዋርዱን፣ ኢሜይሉን፣ ስልኩን ለማንም እንዳይሰጥ የሚያወጡለትን ሰዎች እኔ አገናኘዋለሁ እንዲያወጡለት፣ ታማኝ ሰው ፈልጌ። እሺ ማንም ሰው እናወጣልሃለን ብሎ ኢሜይል ፓስዋርድ ቢጠይቀው ስልክ ቁጥሩን ራሱ ለማንም ሰው እንዳይሰጥ ይጠንቀቅ። ስልኩን ራሱ እንዳይሰርቁት፣ አዲስ ስልክ ስለሆነ የገዛውለት ስልኩን ራሱ እንዳይሰርቁት፣ ስልኩን ራሱ ይጠንቀቅ። እሺ ምንም ማድረጋቸው ዋለን እድሜና ጤና ይስጣችሁ። እውነት በጣም ደስ ብሎኛል። ከአቅሜ በላይ ነው የምላችሁ። ስልኩንም እንትን ፓስወርድ ያርግበት እንትን እንዲያደርጉት ስክሪኑ ላይ ምንድን ነበር የሚባለው? በእናቶች ፒን አለው። እሺ ፒን አለው። እስኪ ጠይቀዋለሁ በትግርኛ ፒን አለው ስልክህ በለው። ዕፀውለ ወደ ስልክኻ ቁልፍ ነው አለ። አዎ አለ። እንታይ ፓስወርድ ዲኻ ጌርካሉ ዋላ ብዓሸራ ብናይ ገዝካ? አይ ፓስወርድ የገይረሉ ዓሸራ ይሆነ። በቃ ፓስወርድ አድርጎለታል፣ ችግር የለውም። በቃ ምስ ሃቢባ ተረዳዳእኻ እሞ ሃቢባ ክንደይ ከም ዘለዎ ስክሪንሻት ጌርካ ለኣኸላ ንሳ ከመይ ጌራ ኣውፅያ ከም ትሰደልካ ናባኽንካ ባዕላ ክትውደልካ ያሽሎ። ቴሌ ብር አለው። ቴሌ ብር አለሽ አይደል ሩቅያ? ቴሌ ብር የለኝም። አካውንቷን እየሰጠው ነው። አካውንት አላት ውዶች፣ በአካውንቷ የኔ ፍቅሮች በካሽ የምትችሉ በአካውንቷ እሺ። 1000 እስካሁንም ብዙ ልጆች እየሰጠኋቸው ነበረ። 1066 00 97 892 ሩቅያ ሰኢድ ሲራጅ ቼን ይወዶች። አሁን እናትና ልጅ ይሄዱና ምሳ ይብሉ። ከመንገድ ነው ከባህር ዳር ድረስ የመጣችው። ኤርፖርት ላይ ነው ቁጭ ብለው አስፋልት ላይ ያሉት። ይውጡና ወደ ምሳ ቦታ ላኪያቸው። ምሳቸውን ይብሉ፣ ናፍቆታቸውን ይወጡ። ወንድምና ወንድም ለመጀመሪያ ጊዜ ነው በአካል የተገናኙት። እናትና ልጅ የ4 ወር ልጅ እያለ ነው ተለያይተው። ይኸው ዛሬ በ15 ዓመቱ እናቱን ያገኘው። እድሜ ለእናንተ። እናቴ ትሙት። እኔ በጣም ነው ደስ ያለኝ። በጣም አሞራውን በእናታችሁ በጣም አመስግኑት። እሱ ከአባትየው ሰምቶ ግድ የለሽ ሆኖ ዝም ብሎ ቢታወው ኖሮ መጥቶ ለእኔ ባይነግረኝ፣ እኔ ቪዲዮ ባልሰራ፣ እናንተ ቪዲዮን ሼር ዲዩት ሪፖስት አድርጋችሁ እቺ እናት ጋር ባታደርሱ፣ እንግዲህ በ4 ወራቸው ነው የተለያዩት። ሳውዲ አረቢያ ወልዳው በ4 ወሩ ከሳውዲ ወደ ኢትዮጵያ ተልኮ ነው ተለያይተው ከ15 ዓመት በኋላ የተገናኙት። እና ምን መሰለሽ፣ ይኸውልሽ አሁን እንደ አይነት ነገር ባህል መሆን አለብን። ሌሎች ሰዎችም ሲጠፉ የሚያውቁ ሰዎች መተባበር አለባቸው፣ መናገር አለባቸው። ለምን ይደበቃል? ሰዎች እኮ እያዩ ከሌ ጠላኛን ከሌ ይወቅሰኛን እያሉ አይናገሩም። ገብቶሻል አይደለ? ስለዚህ አሁንም ሀኒም የዛ አይነት ሰለባ ነው የሆነችው። ሀኒም እንደዚ አይነት ነገር ነው የገጠማት። ያያችሁ ሰዎች፣ የምታውቁ ሰዎች፣ የምትችሉ ሰዎች በውስጥ ኮንታክት አድርጉ፣ ንገሩ ለሰው። ያያችኋቸው ሰዎች ለምን ትላላችሁ? የጠፋ ሰው፣ የታገተ ሰው፣ እንደዚህ የተራራቀ ሰው መገናኘት አለበት። እናንተ መስመር መሆን ትችላላችሁ። እንደዚህ ለማገናኘት ቅንነት ነው የሚጎላችሁ። ከዛ ውጭ ሌላ ምንም የሚያስቸግራችሁ ነገር ያለ አይመስለኝም።
እና የሚጠፋ ሰው የሚታገትን ሰው እንደዚህ የሚነፋፈቅን ሰው እናንተ መስመር ድልድይ ሆናችሁ አገናኟቸው። ለዛ ነው እህታችን ታግታ እስካሁን ያልተለቀቀችው። እና ሁላችንም አቴንሽን ማድረግ አለብን። ሀቡያንችን በምትችው መንገድ የሶሻል ሚዲያ ካምፔ ማድረግ አለብን። አሁንም ነገሩን አልተውነውም። ይህንን ጉዳይ ዝም ያልን እንዳይመስላችሁ። ሁላችንም እሷን ነው እያሰብን ያለ ነው። የምታውቁ ሁሉ በማንኛውም መረጃ በማንኛውም ቦታ የተሳሳተ ኢንፎርሜሽን አውቀው ተገኝታለች አባቷ ጋር ደውላለች ምናምን እያሉ ላይ ሰው መፈለግ እንዲያቆም ውሸት ነው። አባትየው ጋር የደረሰ ምንም አይነት ነገር የለም። የሀና ጉዳይ አሳሳቢ ነው። ብዙ ሰዎችንም እየታዘብን ስለሆነ እሷን የሚረሳ ሰው ማንም የለም። የምታውቁ ሰዎች ሁሉ ምሳሌ እነዚህ ያገቱ ሰዎች የሚባሉ ሰዎች ቤተሰብ የሆናችሁ ደውላችሁ ልጆቻችሁን ቤተሰቦቻችሁን ልታጨናንቁ ይገባል። ይሄ ነገር ወደ ሌላ ነገር እንዳይዞር ልጅቱ መለቀቅ ስላለባት ማለት ነው። እና እነዚህ ሁለት እናትና ልጅ በመገናኘታቸው ደስታዬ እጥፍ ነው። ግን የሀናም ጉዳይ ደግሞ ሁሉም ሰው ያልተወለደ ጽንስ ማለት ነው። የሀና ጉዳይ ሁላችንም ይህን ነገር መረባረብ አለብን። ሀቡ እንደገና ሞቢላይዝ መደረግ አለበት። ሶሻል ሚዲያ ላይ መቀስቀስ አለበት። እና ሁላችሁም አደራ ውሸት ኢንፎርሜሽን የእሷን ጉዳይ እንትን ለማለት በቃ ሰዎችን ላይ እንዲል ተገኝታለች ብሎ ኬርለስ እንዲሆን የሚፈልጉ ሰዎች ተገኝታለች ደውላለች አባቷ ጋር ምናምን የሚሉት ውሸት ነው። አልተገኘችም። ፍለጋችንን ደግሞ አናቆም። በህግም ጉዳዩ ተይዟል። በሚዲያም ደግሞ ፍለጋችንን አናቆምም። እና እነዚህ እናትና ልጅ እንዲገናኙ ምክንያት የሆናችሁ እያንዳንዳችሁ በጣም እናመሰግናለን። ሌላ ደግሞ ምንድን የታዘብኩት እቺ እናት ሩቅያ ኮመንት ላይ ሀቢባ እኔ እናቱ ነኝ ብላ የጻፈች ጊዜ በጣም ብዙዎቻችሁ ሰድባችኋታል በኮመንት። ግን ያው እሷ ፖዘቲቭ ስለሆነች ምንም ሳይመስላት ተስፋ ሳትቆርጥ ደጋግማ ኮመታለች እንድትታመን። ፎሎ ፈልገሽ ነው ውሸታም፣ በሰው ህይወት ትቀልጃለሽ ምናምን ያላችሁ ሪፕላይ ላይ ምን ተሰማችሁ ስታዩ? በኋላ የእውነት እናቱ ሆና ስትገኝ ምን አላችሁ? እና ሌላ ጊዜ ጃጅ ለማድረግ ለመፍረድ አትሩጡ እባካችሁ። ሰውን ለማመን ሞክሩ። እስከ መጨረሻው ስሙት አንድን ሰው እውነት ሊሆኑ ሊገኝ ስለሚችል። እና የዛኔ እሷ ኮመንት ላይ እኔ እናቱ ነኝ ስትል ቪዲዮ ላይ ማንም አላመናትም ነበረ። ሁሉም በኮመንት ፎሎ ፍለጋና አውቃ ምናምን እንደሆነ ነበር ስትናገባት የነበረው። እኔ ስክሪንሻት ተደርጎ ተልኮልኝ እንዴ ብዬ ገብቼ አየሁትኝ። ኮመንት እንደማላይ ታውቃላችሁ። እና እችን እናት ይቅርታ ልጠይቋት ይገባል። እነዛ እናንተ ኮመንታተሮች ያ ሁሉ 47 ሪፕላይ እንትን ያላችሁ ሰዎች ያው እውነቷን ነው እናቱ ናት። እና እናመሰግናለን በጣም። ሂዱ በቃ አሁን መሄድ ትችላላችሁ። ምሳችሁን ብሉ፣ ተደሰቱ። እንኳን ደስ አላችሁ። ኢንሻአላህ እኛም ደስ ያለኝ እንጃ ቃላት ያንሰኛል። ወላሂ ነው የምላችሁ። ሁላችሁንም በጣም አመሰግናለሁ። እሺ ሰላም ሁኑ። እሺ ሰላም። ጀሚላዬ ማናገር ነገር አለ ብለሽ ነበር? አረ እኔ ለእናንተ ነው ሀቡይ። ከምር እኔ ከአንቺ የምማረው ስንት ነገር አለ። አላህ ይጨምርልሽ። ሁሉም በቃ እኔ ለሁላችንም አርአያ ነሽ። ዛሬ ለራሱ ቁጭ ብዬ ስለ ራሴ ነበር የማስበው። ወይኔ እኔ ለራሱ ለሁላችንም ሰው እንደዚህ እንደምንደርስ ያርገን። አሙራ አንተም ወላሂ በጣም ነው ተደንቅ ያለው። ምን ልበል? ለእኛም አርአያ ናችሁ። በጣም እውነት አላህ ሁሉም የምትፈልጉት ነገር ይስጣችሁ። ለእናንተም በጣም ደስ ያለኝ ዝሓወይ እንኳ ሕጎሰካ ራዕልልልልል ይለለኹ እንኳ ብሰላም ተራኸብኩም። ቀስን እኮ ጀሙ እያለቀስን እኮ ሲገናኙ እናቴ ትሙት በቃ ወይኔ። እኔ እንኳን ሳየው በጣም እንደዚህ አይነት ደስታ ለሁሉም በቃ እኔ አልተኛሁም። ለራሱ አነቃቃኝ እንዲህ በጣም ወይኔ። አልሐምዱሊላህ ጌታ ጽኑ ነው። ስስጎናችን እኛ ሀበሾች በአጠቃላይ ስስጎናችን እናቶቻችን ናቸው። እና የእናት ነገር በቃ የሁላችንን አንጅ። ወይኔ ሀቡ ሙዚቃውንም እኮ ከፍተሽ አንቺና እሷ በትልቅ ሆኑ። ሀቡ አባትየው አንቺና እሷ በትልቅ ሆኑና አባትየው ገብቶ ስለሆነ እሱ ያውራ። ኦኬ አባትየው ገብቷል። እሺ ቆይ ኤክስፓንድ እንዴት ነው ማደርገው ጋይስ? እንዴት ነው የሚደረገው? ምን ሆኖ ነው እንደዚህ ነው? አሃ ኦኬ ገባኝ አሁን እንዴት እንደሆነ። አይ ነው how to do it። ያው ገብረ ስላሴ ገብቷል አባትየው።
መጀመሪያ ውዶቼ ወደ ቲክቶክ መጥቶ ለአሞራ ችግሩን የነገረው ገብረስላሴ ነው። አባትየው ልጄ እናቴን እያለ እያስጨነቀኝ ነው ብሎ ለአሞራው ታሪኩን ነግሮት፣ አሞራው ደግሞ ለእኔ ነግሮኝ ነው ቪዲዮ የሰራሁት። እና አባትየውን በእናታችሁ መልካም አባት ስለሆነ አመስግኑት። ለልጁ የሚጨነቅ አባት ስለሆነ ብዙ አባቶችም አሉ እናቶችም አሉ። ይሄን ያህል ፈልግልኝ ሲል እኔ ብቻዬን ለብቻ ያሳድጌ ፈልግ ትለኛለህ ምናምን ብሎ የልጁንም እንትን የማይሰማ አለና እሱ የልጁን ሰምቶ ለልጁ እናቱን ለመፈለግ ሚዲያ ላይ መጥቶ ይህን በማድረጉ ገብረስላሴን አባትየውን በእናታቸው አመስግኑልኝ። ቴንክ ዩ። እኔ የሚገርምሽ ሀብዬ ድንገት ነው እሺ የገባሁት። በእውነት እንኳን ገባሁ መጥቼ ኦንላይን ላይ ሳይሽ ወይኔ ምን እያለች ይሆን ብዬ ገባሁኝ። ከዛ ይሄንን ሳይ ለካ ለዚህ ነገር እንኳን እንገባው እንኳን ፈጣሪ ያመጣ ውስጤ ስፍስፍን ያለው ወይ ከባድ ነው። እና እንኳን ደስ ያላችሁ ሀብዬ። እናንተ የምትሰሩት ስራ በጣም ደስ ይላል። በጥሩ ሰው የማይቀና ሰው ማን አለ? መቀናት የሚገባበት ቢኖር ጥሩነት ነው። ሁላችሁንም አመሰግናለሁ። እኔንም በቃ እመጣለሁ። እሺ እንደዚህ አይነት ነገር ላይ ሲኖር ምናምን እመጣለሁ። እሺ እኔ እናት ሳጊዬ ተባረኪ። ገብረስላሴ ሚውት ነክ በጣም እንጃ የምናገረው እንትን አልችለውም። እና እዚህ ጋር የተደረገው በሙሉ ያደረጋችሁት በጣም አመሰግናለሁ። ክብር ይስጥልኝ። እግዚአብሔር አምላክ በልቦናችሁ ሙሉ አድርጎ ይስጣችሁ። በእውነት እኔ እንጃ እኔ ማለት በጣም ደስ የሚል ነገር ነውና በጣም አመሰግናለሁ። እግዚአብሔር ይስጣችሁ። ያው እንግዲህ ያደረጋችሁትን በሙሉ ሞልቶ ሞላልቶ ፈጣሪ ይርዳችሁ። በልጆቻችሁ ተደሰቱ። ልጄን ለማስደሰት ብላችሁ የሁሉ ጣሪ ያደረጋችሁትን በሙሉ በጣም አመሰግናለሁ። እህት ወንድሞቼ እዚህ ጋር ያላችሁ በሙሉ ማለት ነው ክብር ይስጥልኝ። አመሰግናለን። እንኳንም ደስ ያላችሁ። ሀውዬ አሞራውን ብዙ ሰዎች ጥያቄ እየጠየቁኝ ነው እና እስኪ የሚጠይቁን ጥያቄ ለአሞራው ልንገረው። በባለፈው አንዲት እህታችን በጣም ብዙ ጊዜ እዛ ውስጥ ታግታ ነበር እና የመን አካባቢ ሽፍታዎች ይዘዋት እና በሀና ጉዳይ ነበረ ነገሩ ሲንቀሳቀስ ልጅቱም የተለቀቀችው እዚህ ሚዲያም ላይ ነበረ ሁሉም ሰውና እሷ ከወጣች በኋላ ምናልባት እዛ ውስጥ ያየችውን አንዳንድ ነገር ልትነግረን ትችላለች እና ትንሽ ትረጋጋና ሕክምናም ተደርጎላት ስትወጣ እንጠይቃታለን ምናምን ብለን ነበረ። አሞራውም እንደዛ ቃል የገባላቸው ነበር ሚዲያ ላይ እና ሁሉም ሰው የሚለው ያቺ ልጅ እንዴት ነች ከምን ደረሰች ያየችው ነገር እስካለ እዛ ውስጥ ስትወጣ ምናልባት ብትጠይቋት ሚዲያ ላይ አምታችሁ ኢንተርቪው ብታደርጓትኝ ምናልባት እዛ ውስጥ ሀናን አይታ ሊሆን ስለሚችል ያለውን ነገር ብትወጣና ብታስረዳ ምናምን እያሉ ሰው ይሉኛል። እኔና አሞራው ብትነግረው እያሉ ስለነበረ አሞራው ልጅቱ ከምን ደረሰች አሁን ከተረጋጋች ወደ ሚዲያ ይዛሃት ብትመጣና አንድ ቀን እዛ ውስጥ ያለውን ነገር ያየቻቸውን ሰዎች ብትነግረን ከተለቀቀች እሷ እሱን ለማለት ነው። ቴንክ ዩ። እኔ ዝም ብዬ ሳይሆን ወይ ረስቼ ምናምን አይደለም፣ ግን ልጅቷን እኛ የፈለግንበት ቦታ ላይ ስላልደረሰች ነው። ለዛ ነው እና ኦኬ፣ እንደዛ ከሆነ በቃ ቀጠሮ ስጣቸው። ልጅቱ የሚፈልገው ቦታ ላይ ሴፍ ስትሆን ይዣት ቀርብና ያለውን ነገር ምናምን ብለህ ንገራቸው። ብዙ ሰው እንዲህ አይነት ጥያቄ ይጠይቃልና ለምን ዝም አላችሁ ምናምን ነገር ስለነበረ ነው። ቴንክ ዩ አሞራው። ችግር የለም። እስኪ የፈለግንበት ቦታ ላይ ትድረስና የዛን ጊዜ እስኪ እናመጣታለን። ጅሮሽቸው ምናምን አይደለም። ኤኒዌይ በእናታችሁ ፈዘው ደርቋል።